ይህ በበርካታ ኪሎ ሜትሮች ርቀት ላይ ያለን ኢላማ አይኑን ታስሮ እንኳን መምታት የሚችል የአንድ ድንቅ የስናይፐር ተኳሽ ታሪክ ነው። ነገር ግን ይህ ተኳሽ ቀደም ሲል ተራ የሂሳብ መምህር የነበረ ሲሆን ጦርነትና የጦርነት መሳሪያዎችንም በጣም ይጠላ ነበር። ሆኖም አንድ ቀን በህይወት ውስጥ ከጨዋ የመምህርነት ህይወት ወደ ጨካኛ አነጣጣሪነት የቀየረውን አንድ ክስተት ተፈጠረ። ቤተሰቦች የምሰራው ስራ የሚመቻችሁ ከሆነ ሰብስክራይብ በማድረግ አበረታቱ። ታሪኩ የሚጀምረው በዩክሬን በምትገኝ አንዲት ትንሽ መንደር ውስጥ ሲሆን በዚያም አንዲት ትንሽ ቤት እንመለከታለን። በዚህችም ቤት ውስጥ በዩክሬን በደስታ የሚኖሩ ባልና ሚስት ነበሩ። ሰውየው ስሙ ማኮላ ሲሆን የሚስቱ ስም ደግሞ ናስቲያ ይባላል። ናስቲያ ሰዓሊና ከተለያዩ እንጨቶች ምስሎችን የምትቀርጽ ጠቢብ ስትሆን ማኮላ ደግሞ በአቅራቢያው በሚገኘው ትምህርት ቤት ለልጆች ሂሳብ የሚያስተምር መምህር ነበር። እሱም በጣም ጎበዝ መምህር በመሆኑም ልጆቹን ሊወዱት ነበር። ነገር ግን ኢቫን የሚባል አንድ ባለጌ ልጅ ሁልጊዜ ያበሳጨው ነበር። ኢቫን ከሀብታም ቤተሰብ የመጣ ሲሆን ማኮላ ግን ድሃ በመሆኑ ኢቫን ባለባበሱና በመልኩ ይሳለቅበት ነበር። ማኮላ ተበሳይቶ እጁን እንዲያነሳበትና በዚህም ምክንያት ከትምህርት ቤት እንዲባረር ኢቫን አጥብቆ ይፈልግ ነበር። ነገር ግን ማኮላ በጣም ታጋይ ስለነበር በልጁ ንግግር ሳይረበሽ በደስታ እያስተማረ መኖሩን ቀጠለ። በቤታቸው ውስጥ እንደ ቴሌቪዥን ያሉ የኤሌክትሮኒክስ መሳሪያዎች ባለመኖራቸው ምክንያት ማኮላ የዓለምን ዜና ማግኘት አይችልም ነበር። አንድ ቀን በትምህርት ቤት እያለ ሩሲያ በዩክሬን ላይ ጥቃት እንደሰነዘረችና በርካታ ወታደሮች እንደተገደሉ በዜና ይሰማል። ምሽት ላይም ወደ ቤት ሲመለስ ባለቤቱ ናስቲያ ነፍሰ ጡር መሆኗን ትነግረውና በደስታ ይቦርቃል። በማግስቱ ማኮላ ባለቤቱን ተሰናብቶ በብስክሌቱ ወደ ትምህርት ቤት ጉዞ ጀመረ። ነገር ግን በመንገድ ላይ የተለየ ዩኒፎርም የለበሱና ሲጋራ የሚያጨሱ ሁለት ወታደሮችን ተመለከተ። ያ የለበሱት ዩኒፎርምም የዩክሬን ወታደሮች አለባበስ ባለመሆኑ እንግዳ ነገር እንደተፈጠረ ቢሰማውም መንግስት የደንብ ልብስ ቀይሮ ይሆናል በሚል ግምት ወደ ትምህርት ቤቱ አመራ። ትምህርት ቤት ሲደርስ ግን ግቢው ባዶ ሆኖ አገኘው። አንድ ልጅም አልመጣም ነበር። በዚህ ጊዜም በቴሌቪዥን የሩሲያ ወታደሮች ዩክሬንን ለመውረር መግባታቸውን የሚገልጽ ዜና ተመለከተና በመንገድ ላይ ያያቸው ወታደሮች የሩሲያ ወታደሮች መሆናቸውን ተረዳ። ወዲያውም ስለ ባለቤቱ በመጨነቅ ወደ ቤቱ በፍጥነት ተመለሰ። ነገር ግን ማኮላ ቤት ሲደርስ ዘግይቶ ነበር። እነዚያ ሁለት ወታደሮች ባለቤቱን በጭካኔ ሲደበድቧት ይደርሳል። ማኮላ ሊያድናት ቢሞክርም ወታደሮቹ እሱንም መደብደብ ጀመሩ። እባካችሁ አትምቷት፣ ባለቤቴ እርጉዝ ናት እያለ ቢለምንም ወታደሮቹ ግን ሊሰሙት አልቻሉም። አንደኛው ወታደር ቤቱን ሲበረብር ጠቃሚ ነገር ባለማግኘቱ ተናዶ ቤቱን በሳት አቃጠለው። ናስቲያም ቤቷ ሲቃጠል በማየቷ ተቆጥታ ድንጋይ አንስታ ወታደሮች ላይ ለመወርወር ስትጀምር አንደኛው ወታደር ተኩሶ ወዲያውኑ ይገላታል። ማኮላ ሚስቱ በአይኑ ፊት ስትገደል ሲመለከት ዓለም ተደፋችበት። እሷን አቅፎ አምርሮ አለቀሰ። ከጥቂት ሰዓታት በኋላ ሁለት የዩክሬን ወታደሮች በስፍራው ደርሰው ማኮላ የደረሰበትን ነገር ተመልክተው አብረውት እጅግ አዘኑ። ናስቲያንም ቀብረው ማኮላን ካጽናኑ በኋላ እርሱ በበቀል ስሜት ተሞልቶ ሚስቱን የገደለውን ወታደር ለመበቀል ወደ ዩክሬን ጦር ሰራዊት ለመቀላቀል እንደሚፈልግ ይነግራቸዋል። ወታደሮቹም ወደ ወታደራዊ ካምፕ ወሰዱ። ማኮላም ወደ ወታደራዊ ካምፕ እንደደረሰ ከፍተኛ መኮንኖቹ እርሱን በማየታቸው ተቆጡ። ማኮላ ሰላይ ሊሆን ይችላል በሚል ጥርጣሬም ሊቀበሉት አልፈለጉም ነበር። ነገር ግን አብረውት የመጡት ሁለት ወታደሮች ስለ ማኮላ ሙሉ መረጃ ለባለስልጣኑ ሰጡ። ማኮላም የሩሲያ ወታደሮች ባለቤቱንና ያልተወለደ ልጁን እንዴት በጭካኔ እንደገደሉበትና ቤቱንም እንዳቃጠሉበት በዝርዝር ነገራቸው። በዚህም መኮንኑ በሐዘን ተነክተው ማኮላን እንደ ወታደር ለመመልመል ተስማሙ። በማግስቱ የማኮላ ስልጠና ተጀመረ። እርሱ ግን ተራ ሰው ስለነበረ በስልጠናው ወቅት ብዙ ችግሮች ገጠሙት። ሕይወቱን ሙሉ ሂሳብ ሲያስጠና የኖረ በመሆኑ ስለ ጠመንጃ ምንም ዕውቀት አልነበረውም። ወታደሮቹም ጠመንጃቸውን ሲገጣጥሙ እርሱ ግን ከሁሉም ይዘገይ ነበር። ይህንን የተመለከቱት መኮንኖችም ማኮላ መቼም ጥሩ ወታደር ሊሆን እንደማይችል ተሰማቸው። ማኮላ ግን ተስፋ ሳይቆርጥ ሌላው ወታደር ሲተኛ እሱ እስከ ሌሊት ልምምዱን ቀጠለ። አንድ ቀን ማኮላ አዛዡን በስሙ እንዳይጠራውና የኮድ ስሙ ሬቨን እንዲሆን ጠየቀ። ሌሎች ወታደሮች ግን ይህንን ሰምተው ሳቁበት። አዛዡም የኮድ ስም የሚገኘው በአገር ገድል እንጂ በምኞት እንዳልሆነ ነገሩት። ከጥቂት ጊዜ በኋላ አዛዡም የአነጣጣሪ ተኳሾች እጥረት እንዳለባቸው ተናግሮ ማን አነጣጣሪ ተኳሽ መሆን እንደሚፈልግ ሲጠይቅ ማኮላ እጁን አወጣ። ሌሎች ወታደሮችም እንደገና ሳቁበት።
አዛዡም ጠመንጃ በትክክል መገጣጠም ለማይችል ሰው ይከባድ እንደሆነ ነገሩት። ማኮላ ግን እድል እንዲሰጠው ጠየቀ። አዛዡም በ20 ሰከንድ ውስጥ ጠመንጃውን እንዲገጣጥም ፈተና ሰጠው። ማኮላ ግን አይኑን በጨርቅ አስሮ በ18 ሰከንድ ውስጥ ጠመንጃውን በመገጣጠም ሁሉንም አስደመመ። በዚህም ወደ አነጣጣሪ ተኳሽነት ስልጠና ተዛወረ። በስልጠናው ወቅት ለሌሎቹ ዘመናዊ መሳሪያ ሲሰጥ ለማኮላ ግን አሮጌ ጠመንጃ ተሰጠው። አዛዡም አንድ አነጣጣሪ ምንም አይነት ሁኔታ ቢፈጠር ካለበት ቦታ መነቃነቅ እንደሌለበት አስተማሩ። ማኮላም አጠገቡ ጥይት ሲተኮስ እንኳን ሳይንቀሳቀስ ፈተናውን አለፈ። ቀጥሎም ኢላማውን አንድ አይተው አይናቸውን ታስረው እንዲተኩሱ ተደረገ። ማኮላ ግን በጠመንጃው እርጅና ምክንያት መጀመሪያ ላይ ሳይሳካለት ቀረ። ነገር ግን ሌሊት ላይ አዛዡ በሚለቁት የሚንቦጎቦግ ብርሃን ታግዘው እንዲተኩሱ ሲታዘዙ ማኮላ የሂሳብ ዕውቀቱን ተጠቅሞ የርቀቱን ስሌት በማስላት ብቸኛ ኢላማውን የመታ ወታደር ሆነ። በዚህም አዛዡ ተደንቀው ሬቨን የሚለውን ስም በይፋ ሰጡት። ከቀናት በኋላ የመጀመሪያ ተልዕኮ ተጀመረ። የሩሲያ ወታደሮች አንድ የፍተሻ ጣቢያ ይዘው ነበር። የዩክሬን አነጣጣሪ ተኳሾች ቦታቸውን ይዘው ሳለ አንድ ሲቪል መኪና መጣ። የሩሲያ ወታደሮችም በመኪና ውስጥ የነበሩትን ሰዎች ፓስፖርት ቀምተው በጭካኔ ደበደቧቸው። በዚህ ጊዜ የዩክሬን አዛዥ ትዕዛዝ ሰጡና ማኮላና ጓደኞቹ ወታደሮችን በአንድ ጊዜ ረሸኗቸው። ወደ ካምፕ ሲመለሱም ማኮላ ብዙ ጓደኞቹ እንዳልተመለሱ አወቀ። እነሱም ሲሪ በሚባል ምርጥ የሩሲያ አነጣጣሪ ተኳሽ እንደተገደሉ ተረዳ። በቀጣዩ ተልዕኮ ማኮላና ቡድኖቹ ፈንጆችን አጥምደው ሲጠባበቁ የሩሲያ ወታደሮች መጡ። ከእነሱም መካከል ትምህርት ቤት ሲያበሳጨው የነበረው ተማሪ ኢቫን ይገኝበት ነበር። ማኮላ ተማሪውን ለመግደል ቢያመነታም ስሜቱን ተቆጣጥሮ ከወታደሮቹ አጠገብ የነበረውን ፈንጂ ተኩሶ በመምታት በደረሰው ፍንዳታም ኢቫንና ሌሎች ወታደሮች ሞቱ። አንድ ቀን አዛዡ ለልጆቻቸው ወታደር መሆናቸውን እንዳልነገሩ ለማኮላ አጫወቱት። ማኮላም የራሱን የሐዘን ታሪክ ነገራቸው። በማግስቱ በነበረ አንድ ተልዕኮ ላይ ማኮላ ሚስቱን የገደለውን ወታደር በቅርብ ርቀት ተመለከተው። አዛዡም አተኩስ ቢለውም ማኮላ በበቀል ስሜት ተገፋፍቶ ተኮሰና ወታደሩን ገደለው። በዚህም ምክንያት እነ ማኮላ ያሉበት ቦታ ተጋለጠና የሩሲያው አነጣጣሪ ሲሪ አዛዡን ጭንቅላቱ ላይ ተኩሶ ገደላቸው። ማኮላም በአዛዡ ሞት ራሱን ወቅሶ ሲሪን ለመበቀል ወሰነ። ማኮላ በሌላ ተልዕኮ ላይ በደረሰበት ጥቃት ክንዱ ላይ ቆሰለ። ነገር ግን ሁለት የሩሲያ አነጣጣሪ ተኳሾች መጥቶ ወደ ሚስጥር ቦታው ተመለሰ። ከዚያም የጦር ሰራዊት ሜጀሩ ሲሪ 6 የዩክሬን ምርጥ አነጣጣሪዎችን እንደገደለና ግድያውንም በቪዲዮ ቀርጾ እንደሚለቅ ነገሩት። ሲሪንም ለመግደል እቅድ ወጣ። አንድ ቡድን ከፊት ሲያጠቃ ማኮላ ደግሞ በስተጀርባ በኩል ወደ ህንጻው ገባ። ማኮላ ወደ ህንጻው ገብቶ ሁለት ወታደሮችን ከገደለ በኋላ ሲሪ ወዳለበት ክፍል አመራ። ሲሪም የቡድን አባላቱ ምላሽ ሳይሰጡት ሲቀር ግራ ተጋብቶ ወደ ህንጻው ጣሪያ ወጣ። እዚያም ሌላው አነጣጣሪ ተገድሎ አገኘው። ሲሪም እርዳታ ቢጠይቅም 10 ደቂቃ እንደሚፈጅ ተነገረው። ወደ ቦታው ሲመለስም በድንገት ማኮላ ጥቃት ሰንዝሮ ሲሪን በጩቤ ወቅቶ ገደለው። ሌላኛው አነጣጣሪ ሊመጣ ሲልም ማኮላ በቦምባ ፈንድቶ አጠፋው። ለሲሪ እርዳታ የመጡ የሩሲያ ወታደሮችን በጭነት መኪና ሲደርሱ ማኮላ በሬዲዮ ስልካቸው ገብቶ ሁላችሁም ልትሞቱ ነው አላቸው። ወዲያውም የመኪናውን አሽከርካሪ መታው። የዩክሬን አነጣጣሪዎችም የቀሩትን ወታደሮች አንድ ባንድ ረሸኗቸው። በመጨረሻም ፊልሙ ከጥቂት ቀናት በኋላ ማኮላ ወደ ሚስቱ መቃብር ሄዶ በቀሉን እንደተወጣና ቃሉን እንደጠበቀ እየነገራት አገሩን እስከ መጨረሻ ለማገልገል ቃል ገብቶ ከመቃብሩ ስፍራ ሲወጣ ፊልሙ ታሪኩን እዚህ ጋር ይቋጫል።